ውድ ቤተሰቦቼ ጉድ ሆነናል። እንግዲህ በገዛ ወንድሙ በእናቱ ልጅ በገዛ ወንድሙ አብርሃም ጉዶነ ወየው ምን አይነት ዘመን የመጣብን። እንግዲህ አብርሃም አፍዛ ደንዝዝ ተደርጎበታል። ቤተሰቦች ያፍዛ ደንዝዝ ወይኔ እንደዚህ ነው እንደሚያደርገው። አፍዛ ደንዝዝ ሲባል እኮ እኔ አላምንም ነበረ። ውድ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች። ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮውን ላይክ አድርጉና ይሄን ጉድ ሁሉ ዓለም ሁሉ ይስማ፣ ኢትዮጵያ ሁሉ ይስማ። እንግዲህ እቺ ማለት ነው አስመሳይ ሩታ ማለት ነው። ዝም ብላ ሳቅ እንኳን የለባትን። ዝም ብላ ሄ ያለች ይኸው ጉዱን ስዝት ይኸው የዛተችው ደረሰ። እንግዲህ አብርሃም ፍዝዝ ነው ያለው። ተመልካቾቼ እንዴ ሰው እንደዚህ ይፈዛል? በጤናው እንደዚህ ይፈዛል? ፍዝዝ ብሎላችሁ ምን ልበል እኮ እያለ ነው። ምን ላውራ እያለ ነው። ወይኔ በጣም ነው ያሳዘነኝ። እውነቴ ነው የምላችሁ በገዛ በእናቱ ልጅ እንደዚህ ሲሆን በጣም ነው ያሳዘነኝ። በጣም ነው ያዘንኩት። ማንን ነው የምናምነው? እኔ ልጁ ወንድሙ ማለት ነው ከአብርሃም ምን እንደሚፈልግ ራሱ አላቅም፣ እየገባኝ አይደለም ማለት ነው። ይኸው ታያላችሁ፣ ነገሩ ይዘገያል እንጂ ዘግኖ አይቀርም። ታያላችሁ። የኔ የራሴ ነው ማደርገው ያለችውን ሀብሉን አይታችኋል። የሀብሉን ጉድ አይታችኋል። ይኸው ሀብሉ 10 ማለት ነው። ሩታ፣ አብርሽ፣ ኤፍሬም ሀብሉን እየዳበሱት ማለት ነው። ሀብሉን እያሰነኩት ልጁን ይኸው አፍዝ አደንዝዝ አድርገውታል። እንግዲህ በየሶሻል ሚዲያ የምታውቁ ከሆነ ተመልካቾቼ ማለት ነው በመሪ ጌታ ብለው የሚነግዱ መተት የሚሰሩ ስራቸውን የሚያስቆሙ ሰውን የሚያፈዙ የሚያደነዝዙ በየቴሌግራሙ ብትሄዱ በየፌስቡኩ ብትሄዱ በየምኑ ብትሄዱ በቃ ስልካችሁ ከየት አምጥተው ራሱ አድ እንደሚያደርጓቸው አይታወቅም። ይኸው ሩታ እናቴ ብሩን የት እንደምታረገው አጣች። ሩታ የዩቲዩብ ዶላር የታርገው የዩቲዩብ ዶላር። ይኸው አብርሽን አፍዛ አደንዝዛ ቁጭ አለችላችሁ እላችኋለሁ። እኔ በጣም ያሳዝነኝ እውነት የሚናገረው ቃል ራሱ ለነሱ እየጠየቃቸው ምንድነው የምናገረው? ምንድነው ምላት ለሄርሜላ እያለ ለነሱ እንደገና ደግሞ እኔ እስከዛሬ ከራሴ ጋር ነበርኩም ሲል ሰምታችሁታል። አሁን እኮ ከራሱ ጋር አይደለም። እስከዛሬ ከራሴ ጋር ነበርኩም፣ አሁን ግን ከራሴ ጋር ነኝ። ወይኔ በጣም ነው ያሳዘነኝ እውነት። እኔ የአብርሽ ቤተሰብ የሆናችሁ እናት አባቱ፣ እንዲሁም ደግሞ ብዙዬ ወንድምሽ በቁሙ እየተቀበረ ነው፣ በቁሙ እየገደሉት ነው። ወንድምሽ በወንድሙ ላይ ሴራ አሴረ። ወንድምሽ በወንድሙ ላይ መተት አሰራ። ወንድምሽ በወንድሙ ላይ አፍዝ አደንዝዝ አድርጎበታል። ይኸው በቁሙ አፈር እየጫነበት ነው። የት ነው ያለሽው? ብዙ ነገ ወንድምሽ ሞቶ እየየ ከምትይ በቁመናው ለምን አደርሽለትም? ኧረ ብዙዬ ጉዶነሻል። በስምአም ሰው እንደዚህ በእንደዚህ ደረጃ ክፋት ወልዳ የሰጠችው ያስወለዳት ባሏ በዚህም ደረጃ ክፋት በዚህም ደረጃ ኃይሏን ታሳይ። ደግሞ የምስቀው ሳቅ ቅማ ነው አጭሳ ነው። እኔ ምን አርጋ እንደመጣች ራሱ የውሸት ሳቅ ስስቅ ማለት ነው። የውሸት ሳቅ እንዴት ግን አስቻላችሁ? እንዴት ግን ሆነላችሁ? እንዴት ቻላችሁ? በዚህን ደረጃ ልጁን የምታፈዙበት፣ ለዚህ ደረጃ ያበቃችሁ፣ ለዚህ ደረጃ ያደረሳችሁ ልጅ እሱ ባይኖር እኮ እናንተ ምንም ናችሁ። ዩቲዩብ የሚባል ነገር እኮ አታውቁትም ነበር። እሱ ስለመጣ ነው። እሱ ነው ሚዲያ ላይ ሶሻል ሚዲያ ላይ እንድትወጡ ያደረጋችሁ እንጂ እናንተ ስትመጡ አናቃችሁም። እንደ አመዳሞች ማለት ነው። እና ይኸው አብርሽን አፍዝ አደንዝዝ አድርገው ቁጭ አድርገውታል። ደንዝዟል ልጁ። በቃ ድንዝዝ ነው ያለው። እንዴ ሰው ራሱ እኮ ማወቅ አቃተው። ሄርሜላ ራሱ እኮ ማወቅ አቃተው። እውነት
በቃ እኔ አንድ ጊዜ ደግሞ አስቆኛል። ሳመችኝ እኮ ወይኔ ሰው በቁሙ እንደዚህ ይፈዛል፣ ሰው በአይምሮ እንደዚህ ይፈዛል። ለነገሩ ይፈዛል። እያፈዘዟችሁ እኮ ነው ንብረታችሁ ቆማችሁ የሚወስዱባችሁ እዚህ ማለት ነው። እውነቴ ነው የምላችሁ ቤተሰቦቼ። ለምሳሌ ማለት ነው ስልክ ደና ስልክ ከያዛችሁ ቦርሳችሁ ላይ ደና ነገር እንዳለ ካወቁ ማለት ነው ምን አርገው ራሱ እንደሚወስዷችሁ አታውቁም። 15 ቀን ወር ድረስ ላትነቁ ትችላላችሁ። እሱና አሁን ሩታ ያደረገችበት አብርሽ ላይ ምንም ነገር እንዳትፈርዱ። ልጁ ተፈርዶበታል፣ ልጁ ተሰርቶበታል። ምንም አይነት ነገር እንዳትፈርዱ፣ አብርሽ ላይ ምንም አይነት ነገር እንዳትናገሩ። እርግጠኛ ነኝ ሄርሜላም አትናገርም ብዬ ተስፋ አደርጋለሁ። ምክንያቱም ተረተው ምን እንደሆነ ምናልባት ከቶኛል ምናምን እያለች ይይ ብላ እንዳትመጣብን። ባልሽ ይኸው እንደፈራሹ መጥፎ ነገር ያደርጉብሃል፣ እነሱ ጋር አትሂድ፣ እኔ ለህይወትህ እፈራለሁ እንዳልሹ ይኸው ባልሽ አልቀረለትም። ሄርሜላ ይኸው አፈዝዝ ተደርጎበታል። ምን ይሻልሻል? ምን ይውጥሻል? ያንን ሀብል ቶሎ ብራችሁ ከነቃችሁ ማለት ነው እርግጠኛ ነኝ ይነቃሉ ብዬ ተስፋ አደርጋለሁ። ሀብሉን አወላልቃችሁ ጸበሉ ሰዱት፣ ልጁን ጸበሉ ሰዱት። እሷማ ምን ታውቃለች እናቴ? አንገቷ ላይ ማተብ የለም። ስለ ሃይማኖት አታውቅም። ዛሬ የምትበላውና የምትጠጣው ተደስታ ትደር እንጂ ሃይማኖቷን አታውቅም። ይኸው አፍዛ ደንዝዛ አድርገዋለች። ለማንኛውም ማለት ነው ድምጼን ቀንስ አድርጌ ሪከርድ ማድረገው የተኛ ሰው እንዳረብሽ ብዬ ነው። ነገ በሰፊው እመጣላችኋለሁ። እስከዛ ሼር እያደረጋችሁ፣ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ ቤተሰቦች የሆኑ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡ። ደህና ደሩልኝ። ለማንኛውም ባይ